ተመልሼ መጣሁና በቃ መጠጡም አልጠጣለኝ ይሄ መዝናናትም በቃ ምንም አላስፈለገኝም በቃ አይምሮዬ ሁሉ እነሱ ጋር ነው በኋላ ላይ ሄጄ ትልል ስል በሩ ተከፍቷል እሺ እሷም ወድቃለች ፍቅረኛ እህቴ የሚሄድ ለሱ እህቱ እንደ እህቱ በጣም ይንከባከባል ይሄን የምታውቂው እርግጠኛ ነሽ ስለዚህ ነገር አዎ በቃ እኔ ከሽንት ቤት ተመለስኩኝ ትንሽ ከዛ በኋላ ጠጣው ከዛ በኋላ ምን እንደተፈጠረ ምንም አላውቅም ስነቃ ጠዋት ሩም ውስጥ ነኝ ተመልሶ መጣና እንዴ እናንተ ልጅቷን ምን አርጋችኋት ነው ምናም ብሎ ወከባ ፈጠረ በቃ ከጭቅጭቅኛ ልጅቷ አውቀዋለች ለሷ ምንም መናገር ማትችልም በዛ ሰዓት ምን እንደሆነች አላቅም በቃ ተቀይራለች እኮ እናቴ በዛ ጉዳይ ስትናደድ ሁሉ ጊዜ ስትከነከን ቆይታ በዛው አመት አረፈች ማለት ነው በዚሁ ጉዳይ ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ እናመሰግናለን ተጫዎች እንጂ ምናምን እንላታለን መጠጥም ቀዳንላት ድጋሚ እሱን ጠጣች ሁኔታዋ ደስ አላለኝም ደካከመችብኝ እሺ ድክምክም አለችብኝ አሁን ምንድነው እሱን ተቀላቅሎ ነበር ከኛ ጋር ድጋሚ ሽንት ቤት ብለ ሄደች ሁሉ ጊዜ ያ ነገር ስላለ ከዛ ልክ በሁለት አመት አንድ ቀን ማታ ቁጭ ብዬ ፌስቡክ ላይ እኔ ጋር ያለው ዋሌት ውስጥ የተከተተች ፎቶ ነገር ነበረች አስቻለው የጎንደሩ ሚላይ ያችን ፎቶ ፖስቶ መጣ ማለት ነው ያችን እኔ ጋር ያለችውን ፎቶ ፖስቷት ነው ማለት ያው ዞሮ እነዛ በጣም ዱርዬ ናቸው ጓደኞቹ ስለማውቃቸው ነው እሱ ለዋቀው እንጂ እሱ ጓደኞቹ በጣም ዱርዬ ናቸው እና ወደ ቤት ግቢ ያለ በለዘ እሱ ሁለት አማራጭ ነው የሰጠኝ በዛ ሰዓት ወይ ወደ ቤት ግቢ ወይ ከኛ ጋር ላይ ቁጭ ምናምን አለኝ ከዛ እኔ እዚህ መቀመጥ አልፈልግም አንድ ጓደኞቼ የሚደበራቸዋል ከነሱ ጋር ነው ለመዝናናት ስለዚህ ከጓደኞቼ ጋር ነው የምሆነው ምናምን አልኩት ምንም መጠጥ ላይ እስከዚህም ነች ብዙም አይደለችም እና ተጫዎች እንላታለን ከሁሉም ደግሞ ቆንጂየዋ እሷ ነች የምታምረው እሷ ነች ተጫዎች አትፍሪም ተጫዎች እያለን ያበረታታናት እኛ እንድትዝናና ፈልገን ነው ሌላ ነገር አይደለም ግን አልጋ ላይ አብረን ተኝተን አናውቅም ምክንያቱም እኔ እዛ ጋር እንዲደርስ አላደርገውም ገባክ በቃ አብረን ቁጭ እንላለን አብረን እንበላ አብረን ብዙ እንኳን አብሬው እንኳን ምግብ መመገብ አልፈልግም በጣም ነው የሚያስጣላኝ የሚቃፈኝ ያደረገውን ነገር ነው ሁሌ የማስበው ግን ከዛ እኛ የምንዝናናበት አካባቢ እነዚህ ልጆች ነበሩ የእሷ አሁን ስታወራ የነበረች የእሷ እህት አለች ሌሎች ጓደኞቿም አሉ 1-3 ናቸው እና አብረውን እንዲዝናኑ ፈለግን እነሱም ጠጋሉ አብረውን እየተጫወቱ አብረውን እየተዝናኑ የምንጠጣውን እየጠጡ የምንበላውንም እየበሉ ያ ሰው የእህቴ ፍቅረኛ ነበር በርግጥ ምን የእህቴ ፍቅረኛ ነው እርግጠኛ ነሽ አዎ ላይክ እንደ ፋሚሊ እኮ ነው ማለት ምንም አዲስ ነገር የለውም እና ስንጨቃጨቅም የነበረው ጉዳይ ደግሞ እንዴት በይሳት እዚህ ልትገኝ ይቻልሽ ነው ማለት ከቤት ተናግሬ የወጣሁት ያው እንደምንዝናና ምናምን ታውቃለች በርግጥ እህቴ ግን ልደት የሆነ የልደት ፕሮግራም አለብኝ ብዬ ነው ከቤት የወጣሁት ደም በደም ሆናለች በቃ ይሄ ሰውዬ አንድ የሆነ ነገር አድርጓት እንደሆነ ገባኝ አይኔ ያየ እቺ ልጅ ጥዬ መሄድ የለብኝ እሺ ገብቷል አይደል እዛ ሆቴል ላይ ሩም ይዤ ልጅቷን አንስቼ አፋፍሼ አስገባዋት እሺ ግን
እዛ የነበሩት አስተናጋጆቹም ሆነ እዛ በሰዓቱ የነበሩት ሰዎች ገንዘብ ሰጥቷቸው ነው መሰለኝ ሁሉም ተቀይረው ነበር። አንድም ሰው ከጎኔ ሊቆም ፈቃደኛ አልሆነ። እሺ ማታ እንደ ዛሬ እቃዋን ይሄ ነበር ብለው የሰጡኝ እቃዋን ሁሉ በነጋታው ሲሄድ ግን ማንም ምንም አይነት ችግር እንዳልነበረ እዛ ሆቴል ነበር ያደረኩት። እኔን ውሸታም ነበር ያደረኩኝ። እኔ እንጃ ማለት በእርግጥ የእህቴ ፍቅረኛ ከዚህ በፊት አንዳንድ አላስፈላጊ ነገሮችን አይበታለሁ፣ ግን ደግሞ ምናልባት የእህትነት ነው ወይ ደግሞ ተሳስቶ ነው ብዬ ኖርማል ነገር ነው ብዬ ነበር ሳልፍ የነበረው። እዚህ ደረጃ የሚደርሳል ብዬ ማስበው ነገር አይደለም። እህቴን ከሌሎቹ ለይተው ምን ቀላቅለው ከመጠጥ ጋር እንደሰጧት አላውቅም። እሺ እዛው የነበሩበት ሆቴል ውስጥ አስገባት። አስገብተው ከነ ጓደኞቹ እባክሽን ተረጋጊ። ይኸውልሽ ተረጋጊ። ምንድን ነው የተፈጠረው? እየነገርኩ ነው። ላይ ነገር የለም በርታ ነው። በዚህ ግባ በዚህ ውጥ በቃ መጠጥ እንዳጠጣ ትለኛለች፣ ትመክረኛለች። ጥሩ ጥሩ ነገር ነው የምታወራኝ። እኔ እንጃ እሷ እንደዚህ ተቀይራ እኔን እንደዚህ ታረገኛለች ብዬ ፈጽሞም በጭንቅላት የለም። እንዴት አይነት መልአክ ሴት እንደነበረች ብታይ። ታዲያ አወራራቸውም እና ፊዚካላቸውም በጣም ትላልቅ ሰዎች ናቸው። 4 ወይ 3 ነበሩ መጀመሪያ ልክኛ ሊተዋወቁ ሲመጡ ማለት ነው። እኛም በቃ ኖርማሊ ሊጋብዙን ብቻ ነው የሚል ሀሳብ ስለነበረ ግብዣቸውን ተቀበለን አብረን ቁጭ ብለን እየተዝናናን ነበር። አብረን እየተዝናናን እንደውም እኛ እየጨፈርን ምናምን ነበረ። ሌላ ተልእኮም ይኖራቸዋል ወይ ደግሞ እኛ ላይ መጥፎ ነገር ይፈጠራል ብለን አስበን አይደለም ይሄን ነገር እነሱንም ስንቀላቀል ማለት ነው። ግን እዚህ ጋር ማን ጥፋተኛ ማን ተጎጂ ማን ተበዳይ እንደሆነ ምንም እርግጠኛ ስላልሆንኩ ነገር ስለማታውቅ ነው። ልንገርህ፣ እንደዚህ አይነት አሟሟት እኔ ደግሞ አልፈቅድለትም። ቀስ እያለ እንዲሞት ነው ማደርገው። በምን አውቅሽ ይሄንን ነገር? በምነቃበት ሰዓት ሰውነቴ አላስፈላጊ ደሞች፣ ማህፀኔ አካባቢ ህመም፣ የሆነ መጫጫን፣ ብቻ አዲስ የሆኑ ነገሮችን ነበር ሳይ የነበረው። ግልጽ ነው በቃ ይሄ ምክንያቱም እኔ ከውጭ አድሬ አላውቅም። ህይወቴን እንዳለ ምስቅልቅል ሊያደርጉት ውጪ ልኛል ሴት አንቺ አውሬ ተረጋጊና አስወጣልኝ። አልሰማም አስወጣ። ጭራሽ ትከራከረኝ። አቻለው እባክህን ተረጋጋ። ምን ሆነ ነው? ተዋንት ልናወራ እንደ የመጣ እኔ በምን ልቦጫጭቅሽ እጅግ ነው ታስሯል። ነው እንጂ ልንገርህ በተኛበት አንቄ መግደል ነበረብኝ። ግን ይሁን ይህ ቢኖርም አይቆይም ብዬ ነው ስለማቅ ነው እቺ ቀን እንደምትመጣ። ከዚህ ካልጋ ላይ ደግሞ አይነሳትም አሳየዋለሁ። እዛች ቀን ምሽት ለመዝናናት ከቤት ወጣን፣ ተሰብስበናል፣ እየተዝናናን ነው። እንግዲህ አቶ አስቻለውም በዛ አጋጣሚ ነው የተዋወቁት ወይ ደግሞ እዛ ነው ያየሁት ማለት ነው። እንደ ማንኛውም ሰው እየተዝናናን ነበር። ከዛ መጡና ሊጋብዙን እንደሚፈልጉ እኛም ማውራት ብቻ እንደሚፈልጉ ነበር የነገሩን በሰዓቱ። እኔ ምኑን ላስታውሰው የእናንተ ሚዲያ እጅግ በጣም ጥሩ ሚዲያ ነው። አፈላልጌ ምንትን ያልኩ ለዛ ነው። ምኑን ላስታውሰው? እኔ እኮ ከ2 ዓመትም ከ3 ዓመትም በፊት መጥቼ ተመልሼ ሄጃለሁ። ምንም የተለየ ነገር አላስታውስም እኮ። እንግዲህ ልጅ ነኝ፣ ውጭ አድሬ አላቅም። ከእህቴ ጋር ነው የምኖረው። ምንም ከእህቴ የተደበቀ ነገር የለኝም። ብቻ ከባድ ነበር በሰዓቱ። ብዙ ነገሮችን አስተናግጃለሁ። ራሴን አላቅም። ጠዋት ስነቃ የሆነ በጣም ራሴን ተጫጭኖኛል ምናምን ብዥ ይልብኛል። ስነቃ ግን ሩም ውስጥ ነኝ ያለሁት። እንኳን አብሬው ልተኛ ቀን በአይኔ ሳየው ግዴው ነው የሚለኝ። ግን ያም የመሞቻው ሰዓትና ጊዜ እንዳለው ስለማቅ ነው እስካሁን ያቆየሁት። በቃ ጊዜ ነበረው መች መግደል እንዳለብኝ፣ መች እሱን መጨረስ እንዳለብኝ ጊዜ ነበረው። የሆነ ፊታቸው ላይ ጥሩ ስሜት አላየሁም። ትቼ እንደሄድኩት አይደለም ፊታቸው የጠበቀኝ። ከዛ ከጓደኞቼ መሀል አንዷን ስጠይቃት እኔን ፍለጋ አንድ ሰው እንደመጣና እኔን ይዞ ለመሄድ ያ ሰው እንደመጣ፣ እነሱ ግን አይሆንም ከኛ ጋር ነው የምትቆየው ምናምን በሚል ጸብ እንደተፈጠረ ነው የሰማሁት። ያ የተበደለ ቤተሰብ ያቺ የበደላ ሴት ሞታለች በሱ ቤት ግን አለች። ከዛ በቃ የእህቴን ሁኔታ ከዛ በኋላ ብታይ በጣም አስደንጋጭ ነበረ።
እሺ አለፉ ብቻ እንደ ዘበት። ያ አመት በጣም ከባድ አመት ነበር። ቢገርምህ አሟት ትድና ታክማ በስንተኛው ቀን ደግሞ ድጋሚ ለቼክአፕ ሆስፒታል ስንወስዳት እርጉዝ ነፍሰ ጡር ነበረች። ውድ ተመልካቾቻችን ያው ብዙ አይነት ነገር አሳልፈናል። ብዙ ነገሮች ተፈጥረዋል። ያው ያልጠበቅናቸው ነገሮች ብዙ ነገር ነው የተከሰቱት። እንግዲህ የኢየሩስ እህትም በሰዓቱ እንግዲህ ከ5 ዓመት በፊት የነበረው ነገር ምን አይነት ነገሮችን ይዞ እንደመጣ ለማየት ይችላል ማለት ነው። ኢየሩስም እዚህ ህይወት ውስጥ እዚህ ትዳር ውስጥ የገባችው ለበቀል እንደሆነና አስቻለውን ማለት ለመበቀል ብላ እዚህ ነገር ውስጥ እንደገባች ያው አውቀናል፣ ተረድተናል። ግን ከጀርባ ያለውን ነገሮች ስናጣራ ያው የመደፈር ጉዳይ መሆኑን አረጋግጠናል ማለት ነው። ስለዚህ ኢየሩስ አሁን ይኸውልሽ እህትሽንም በጣም ማለት ተጨንቃ ስለነበረ ለዛ ነው ያስወጣኋት። አሁን አንቺ አብራርተሽ ነገሮችን ግልጽ አድርገሽ እንድትነግሪኝ ይፈልጋሉ። ምክንያቱም እዚህ ጋር የተወሳሰቡ ነገሮች ሆነዋል። በሰዓቱ አንቺም እንግዲህ ያው ዋሌቱን እንዳገኘሽና አስቻለው መሆኑን እንዳረጋገጥሽ የውጭ ሀገር መታወቂያም እንዳለው ነግረሽኛል። ታዲያ ለምንድን ነው በሰዓቱ የህግ አካል ጋር ሄዳችሁ ያላመለከታችሁት? ለምን ቶሎ እንዲያዝ ያላደረጋችሁት? ምንድነው የተፈጠረው ነገር? እናንተ ስለመዘግየት አስፈለገ? አድርገን ነበር። ያልሞከርኩት ነገር የለም። ግን በሰዓቱ ፖሊስም ቢሆን እኮ ሄደ ስለ ህግ አካልም ስታመለክት በቂ ማስረጃ ያስፈልጋል። እና መደፈሯ እኮ ተረጋግጧል አይደል? መደፈሯ ተረጋግጧል። እና ታዲያ መጀመሪያ ሲሉኝ የነበረው እዛ ያረፉበት ሆቴል ሄደው ማስረጃ መሰብሰብ ነበር ያስፈልጋል። እንዴት ነበር የሚለው ማለት ነው። ለምን እሱ የቀበሌ መታወቂያ ወይ አካባቢውን የሚገልጽ እዚህ ኢትዮጵያ ውስጥ ቢሆን በክፍለ ከተማው በወረዳው ትሄዳለህ። እሺ እሱ እንደዛ ስላልሆነ እዛ ሆቴል ውስጥ ነበር። በቃ ረድተውኛል። ሄደን ለማረጋገጥ የሞከርነው ከፖሊሶች ጋርና እሺ ግን እዛ የነበሩት አስተናጋጆቹም ሆነ እዛ በሰዓቱ የነበሩት ሰዎች ገንዘብ ሰጥቷቸው ነው መሰለኝ ሁሉም ተቀይረው ነበር። አንድም ሰው ከጎኔ ሊቆም ፈቃደኛ አልሆነ። እሺ ማታ እንደ ዛሬ እቃዋን ይሄ ነበር ብለው የሰጡኝ እቃዋን ሁሉ በነጋታው ሲሄድ ግን ማንም ምንም አይነት ችግር እንዳልነበረ እዛ ሆቴል ነበር ያደረኩት። እኔን ውሸታም ነበር ያደረኩኝ። ማንም ሊያምን አልቻለም። ሆቴል ውስጥ ምንም አይነት ነገር ተፈጥሮ እንደማያውቅ ጭራሽ እኔን እንደማያውቁኝ እሷንም እንደማያውቋት ነበር የሆነው እና በቃ የህግ አካልም በዚህ ምክንያት ምንም ነገር ሊረዳኝ አልቻለም ማለት ነው። ስለዚህ ምንም ማስረጃ ይዤ ልቀርብ አልቻልኩኝም። መደፈሯ እንዳለ ሆኖ ግን በቃ የት እንደተደፈረች ምናምን እኛ የምንለው እዛ ቦታ ነው። ያ ሆቴሉ ደግሞ ሲጠየቅ ምንም አይነት ካሜራም አልነበረውም። ሁለተኛ ሰዎቹም ካላመኑልህ እንዴት ነው የምታደርገው? ግዴታ የዓይን እማኝ ያስፈልጋል አይደል ነገሮች። ስለዚህ አንቺ እንዴት አድርገሽ ነው ካስቻለው ጋር ለመገናኘት ይወሰንሽው? እንዴትስ ነው ያንን ሰውዬ ማለት የትህን በዳይ መጀመሪያ እኔ እንደዛ በቃ ልክ ማንም ከጎኔ እንደማይቆም በህግም እንደማልችል ካወቅኩ በኋላ መጀመሪያ እህቴን ማትረፍ ላይ ነው ያተኮርኩኝ። እሺ ከዛ እህቴን አሳከምናት ምናምን እንዳልኩ ነፍሰ ጡር ናት። ግን መቼም ፍጡር አንድ ጊዜ ተሳስተን ብትፈጥረው ፍጡር አይጠላም አይደለ? ማለት በእግዚአብሔር ዘንድም አይወደድም እንደዚህ ልጅን ማስወረድ፣ መግደል፣ ነፍስ ማጥፋት ነው። ግን እኛ ቤት ውስጥም ያው ከእናቴ ጋርም ስንማከር ከስንት ሰው እንደተመጣ አይታወቅም። ማለት ብዙ ናቸው በሳቱና ከማን ይሄ ነገር እንደተፈጠረ ስለማይታወቅ ልጅቷም ዝም ብለን አሁን ብትወልደው ደስ አይላትም። ገባ እያየችው እሷ በቃ ሁልጊዜ ጥሩ አይሆንም አመለካከቷ ብለን ወዲያው ነበረ እንድታስወርደ ያደረግናት። ከዛ ልጁን አስወረደች፣ ታከመች። ከዛ ለበቀል እንድነሳሳ ያደረገኝ በዛው አመት እናቴ በዛ ጉዳይ ስትናደድ ሁልጊዜ ስትብከነከን ቆይታ በዛው አመት አረፈች ማለት ነው በዚሁ ጉዳይ። ከዛ በቃ እኔ ወሰንኩኝ መበቀል እንዳለብኝ፣ ዋጋ ማስከፈል እንዳለብኝ ወሰንኩ። በምን አይነት ሁኔታ እንደማገኘው ባላቅም ግን ዋጋ ማስከፈል እንዳለብኝ ወሰንኩ ማለት ነው። እሺ ከዛ በቃ ቴሌግራም ላይ ያው ቁጥር ምናምን ያስፈልጋል። ግን ያልፈለግኩት ቦታ የለም። በቃ ሶሻል ሚዲያ ላይ በጣም ፈለግኩት ማለት እንዴት አድርገሽ? በቃ ማስረጃ ፎቶ አለኝ። ገባክ? ስሙ አስቻለው ነው። ግን አስቻለው ብዙ አስቻለው ይመጡልሃል። አስቻለው ለስጻ እና ብዙ አስቻለው ይመጣሉ። ግን በቃ ያችን ፎቶ ካገኘው ብዬ ነው ተመሳሳይ በቃ እግዚአብሔር እውነተኛ ሀቅ ካለን እንደማገኘው እርግጠኛ ነበርኩኝ። ከዛ ስልስል ይሄ ጉዳይ 2 አመት ፈጀ።
ልክ በሁለት አመቱ የሆነ ጊዜ በቃ ሁል ጊዜ ስራዬ ያ ነው ገባ። ለእህቴ ባልነግራትም እኔ ግን በቃ ያንን ነገር እንዴት ነው ሁል ጊዜ አያታለሁ ደጅ ወጥታ ስትገባ የምታሳየውን ፊት አንድ ቀን ደስተኛ ሳትሆን ሁል ጊዜ ያ ነገር ስላለ ከዛ ልክ በሁለት አመት አንድ ቀን ማታ ቁጭ ብዬ ፌስቡክ ላይ እኔ ጋር ያለው ዋሌት ውስጥ የተከተተች ፎቶ ነገር ነበረች። አስቻለው የጎንደሩ የሚለይ ያችን ፎቶ ፖስቶ መጣ ማለት ነው። ያቺ እኔ ጋር ያለችውን ፎቶ ፖስቷት ከዛ ፌስቡክ ላይ ነበር አጋጣሚ። ከዛ ለማናገር ብዬ ሀይ ብዬ ስለው ቶሎ ብሎ መልስ መለሰ። እሱ መሆኑን አረጋግጠሽ ነው? ፎቶዋን ነው በቃ ፎቶዋን በፎቶዋን የእንትን ያልኩትኝ። ከዛ በኋላ በፎቶዋ እንትን ስለ እሱ በቃ ፎቶዋን ስለፖሰተ መቼም ተመሳሳይ ሰው አይኖርም። በቃ ፎቶዋ ምኗም ራሷ ናት። የሆነ ተቀምጣ የተነሳች ነገር የለም እንደዛ ናትና እኔ ጋር አለች ፎቶዋ። ከዛ እያልኩ ማውራት ጀመርን ማለት ነው። ከዛ ቶሎ ነው ለማመን ጊዜ አልወሰደበትም። ቶሎ አመነኝ ማለት ስናወራ እሱ ሲነግረኝ ብዙ ጊዜ ወደ 30 አመት እዛ እስራኤል ሀገር እንደቆየ ማለት እድሜው እየሄደ እንደሆነ ልጅ ለመውለድ እንደሚፈልግ ምናምን ነገረኝ። ከዛ እኔም እንደዛው እንደምፈልግ ምናምን ነገር ነገርኩትኝ። ከዛ በዛው ጊዜ በቃ እኔ የሰራሁት በቂ ነው እና እዚህ እየመጣ ቤተሰቦቹ ጋር ይሄን ቤት አስጀምሮ ነገር ነበር። ቤትም እንደጀመረ ምናምን ነገር ነገረኝ። እሺ አልኩትኝ። በቃ ቶሎ እንትናለን ማለት ነው። ከዛ በቅርብ ጊዜ ውስጥ ወደ ወጥመዴ ገባ። ከዛ በኋላ እኔ እንዳልኩት ነበር ሲሆን የነበረው። ብር ላክ፣ መኪና መግዛት አለብን፣ ስትመጣ እግረኛ መሆን የለብክም፣ ስለ ሁሉ ያለውን ነገር ሁሉ ይልክልኛል። በቃ አለ አይደለ ምን ትፈልጊያለሽ እያለ ሁሉንም ነገር በቃ በገንዘቡ ምንም እንትን የሚለው ነገር የለም። ከዛ ስለዚህ አንቺ ይህንን ነገር አሳምነሽ አስቻለውን ባልሽ ለማድረግ ወሰንሽ ማለት ነው? መጣ ማለት ነው። ከዛ ከመጣም በኋላ እቴንም ለምን ለህግ ለማስያዝ ለምን አትወስኝም? ከዛ በኋላ ምን ወሰንኩ መሰለኝ? ለምን እሱን እንደዚህ አይነት ችግር ውስጥ ለመግባት ለምን ትወስኛለሽ? መጀመሪያ ለህግ ባሳወቅኩ ሰዓት አልቻልኩኝም። በሰዓቱ እሷን እንዲህ እንዳረጋት ነበር እኔ ለህግ ማቅረብ የፈለኩት። ግን በዛ ሰዓት እሱ ስላልተቻለ ሞክሬያለሁ። የህግ አካልም በጣም ነው የማመሰግነው፣ ረድተውኛል። ማለት በቂ ማስረጃ ስለሌለኝ ነው ያ ነገር ያልሆነው። ግን ከዛ በኋላ ያሳለፍናትን ስቃይ በእጄ መበቀል ነበር የፈለኩት። በእጄ ነገርኩ። እናቴን አጥቻለሁ በዚህ ምክንያት። እህቴ ያልሆኑ እስካሁን ድረስ የሞራል አስበዋል። ምንም ሞራል በምንም ነገር አይካስም። በቃ አይገርምም? ያ ሁሉ አለ። ብዙ ነገር አጥቻለሁ። ቤተሰቤ ሙሉ ያጣውበት ነገር ነው። ስለዚህ እኔ መጥቶ ለህግ አካል መስጠት ማለት ለእኔ አይሆንም። ስለዚህ ምን ነበር ሀሳብሽ? በቀል ነው በቃ። ከዛ ከመጣም በኋላ መጀመሪያ ያሰብኩት ነግሬሃለሁ፣ ጠዋት ያለውን ገንዘብ ሁሉ ማስጨረስ ነበር። በቃ ጎዳና ላይ አብዶ ሲዞር ማየት በቃ ይሆናል አይደለ? መንገድ ላይ ጎዳና ላይ በቃ ሳየው ያንን ነገር ነበር የፈለኩት። ግን ያው በስተመጨረሻ ራሱ ተበደልኩ ብሎ ራሱ መጣ ማለት ነው። ልክ ነው። አልጋ ላይ አብረን ተኝተን አናውቅም። ምክንያቱም እኔ እዛ ጋር እንዲደርስ አላደርገውም። ገባክ? በቃ አብረን ቁጭ እንላለን፣ አብረን ብዙ እንኳን አብሬው እንኳን ምግብ መመገብ አልፈልግም። በጣም ነው የሚያስጠላኝ፣ የሚቃፈኝ። ያደረገውን ነገር ነው ሁሌ የማስበው። ግን ሁል ጊዜ ለመዝናናት ያክል ብዬ ወይን እንጠጣለዋለሁ፣ የእንቅልፍ ጠባ አረግበታለሁ። መጣው ብዬ እንትን ስል እሱ ሲገባ ተኝቶ ይጠብቀኛል ማለት ነው። እሱ ያንን ነገር እንደ ችግር ፈጥሮ እንግዲህ አንተ ጋር መጥቷል። ይሄ ሁሉ ጉድ ያለበት እኔ ችዬው ኖሬ ማለት ነው። ስለዚህ አስቻለው ይሄንን ሁሉ በደል አድርሷል፣ ይሄን ችግር ፈጥሯል ነው የምትይው? እሺ፣ ምክንያቱም አንቺም እናንተም የራሳችሁን ነገር ተናግራችኋል። እኔ እጄ ላይ ያለኝ ማስረጃ የለም። ይሄ ነው የምለው፣ ተጨባጭ ማስረጃም የለኝም። እናንተ እውነት እያወራችሁን ከዚህ ነገር ለማምለጥ ወይ ሀሰት እያወራችሁን ማረጋገጫ የለኝም። ይህንን ነገር ካስቻለው ከራሱ መጠየቅ አለብኝ። ምክንያቱም ቅድም ያን ነገር በምትናገሪበት ሰዓት እሱም የገባው ነገር አለ። በሰዓቱ ደንግጦ ነበር። አሁን ከባልደረቦቼ ጋር እዛው መኝታ ቤት ነው ያለው። እንግዲህ ያው ምክንያቱም ያለበት ሁኔታ ጥሩ ስላልነበረ ችግር መፈጠር የለበትም፣ ጉዳት ውስጥ ነው ያለው እና
ነገሮችን ለማረጋጋት ብለው የኔ ባልደረቦች እዛ ወስደውታል። ስለዚህ ከራሱ ካንደበቱ ይህን ነገር ምን እንዳሰበ በሰዓቱ ውስጥ ምን እንደተፈጠረ እዛ ቦታ ላይ ነገሩን ያስታወሰው ይመስለኛል። ሆነ ብሎ ለመደበቅ ካልሞከረ ፊቱ ላይ ያለውን ድንጋጤ ለማየት ሞክሬያለሁ፣ ተረድቻለሁ። ስለዚህ እነዚህ ነገሮች እንግዲህ ከግምቱ ታስገብተን ካስቻለውን በኩል ያለውን ነገር መስማት መቻል አለብን። ይሄ ነገር እውነት ነው እርግጠኛ ነሽ አይደለ? ጨማምረሽ ያወራሽው ያስት ነገር የለም። እንዴት ነው ይሄ በህቴ ላይ ሲጀመር እንደዚህ አይነት ነገር ፈጥሬ ላወራልህ የምችለው? አስበሃል? የልጅቷን ሁኔታ አይተሃል አይደል? ችግር የለውም። አስቻለውን ወደዚህ እንዲመጣ ታደርጉልኛላችሁ። ካስቻለው ጋር ቆይታ አደርጋለሁ። አንቺ ግን ለጊዜው ደጅ ትቆይኝ ወይ ደግሞ እዛኛው ክፍል ጠብቂኛለሽ ማለት ነው። ግልጽ ነው አይደለ? ስለዚህ ተነሽና ሂጂ፣ እህትሽን አረጋጊያት። አምጡት፣ አስቻለው ይምጣ። ውድ ተመልካቾቻችን ያው ትንሽ አዳጋችና አስቸጋሪ ነገሮች ቢሆኑ አስቻለውን ወደዚህ ለማምጣት ተገደናል። ስለዚህ አስቻለው ወልህ አሁን የሰማሁት ነገር በጣም መጥፎና ለአእምሮ ከባድ የሆነ ነገር ነው። የ17 ዓመት ልጅ ላይ የተፈጸመ በጣም ከባድ የሆነ ጥቃት አለ። ቅድም አንተም ልጅቷ ስትናገር ወይም ደግሞ ኢየሩስ ስትናገር ፊት ላይ ያየሁትን በደንብ ነው በግልጽ ነው የማውቀው። በጣም ተደናግጠህ ነበር። ስለ ነገሩ የምታውቀው ነገር አለ። ይህ ነገር እውነት ነው። እውነት ከሆነ ግን እመነኝ፣ ዋጋ አስከፍልሃለሁ ለእያንዳንዱ ነገር። ትሰማኛለህ አይደለ? አስቻለው ይኸውልህ፣ ቀና ብለህ አዋራኝ። እየሰማሁ ነው እኮ። አሁን ለተፈጠሩት ነገሮች እያንዳንዱ ነገር አብራርተህ ትነግረኛለህ። አንተ እኮ እንደተበዳኝ ነው እኔን የጠራኸኝ። እነግርሃለሁ። አልነግርህም አላልኩህ። ስለዚህ ይህን ነገር አድርገኸዋል። አስቻለው ልዝም አትበል፣ ንገረኝ። ይኸውልህ እኔ አንቄ በእጄ ከመግደሌ በፊት እውነቱን ንገረኝ። እሺ የሞት አፋፍ ላይ ያለው ልጅ ነኝ። አልነካኝ እኔ አሁን ምን ይፈጠራል? ይልቅ የምትሰማኝ ከሆነ ስማኝ። ልሰማህ ነው ቁጭ ያልኩት አስቻለው። አዎ እንደሱ ነው። እሺ በሰዓቱ ከየት ልጀምርልህ? ምን ልበልህ? አቤት ይኸውልህ፣ እሺ በዛ ጊዜ እኛ ያው ማንም እንደሚያደርገው ወጣቶች ነን። እንጠጣለን፣ እንጨፍራለን፣ ብዙ ነገር እናደርጋለን። ነገር ግን በቃ በመሀል አንዳንድ ልጆች እነዚህ ወጣት ልጆች በጣም ቆንጂዬ ልጆች የተዝናናን እያለ ወጣት ልጆች አይደሉም። ወጣት ልጆች አትበል። የ17 ዓመት ልጅ እኮ ነች። ዛቅም ሔዋን እንኳን ያልደረሰች ልጅ እኮ። ልንገርህ፣ ግድ የለህም ልንገርህ አልኩህ እኮ። ይሄን ነገር አድርገኸዋል ማለት ነው። እባክህ ስማኝ እሺ። ቀጥል። በዚህ በኩል በሽታው እንትን ይለኛል። ከበሽታው በላይ እኔ ጎዳሃለሁ። ትጨቀጨቀኛለህ። በጎዳኸኝና በገላግ እንደዚህ ሆኜ ምን እሰራለሁ? እሺ ንገረኝ። ስማኛ ታዲያ አላዳምጥ አልከኝ። እሺ ንገረኝ። በሰዓቱ እየተዝናናን ነው እሺ፣ ሁላችንም፣ ከኔም ጋር ጓደኞች አሉ። ከዛ እኛ የምንዝናናበት አካባቢ እነዚህ ልጆች ነበሩ። የእሷ አሁን ስታወራ የነበረች የእሷ እህት አለች፣ ሌሎች ጓደኞቿም አሉ። 1-3 ናቸው። እና አብረውን እንዲዝናኑ ፈለግን። እነሱም ጠጋሉ። አብረውን እየተጫወቱ አብረውን እየተዝናኑ የምንጠጣውን እየጠጡ የምንበላውንም እየበሉ ከዛ ሞቅ ደመቅ እያለ ጨዋታው በኋላ ላይ በእች ልጅ ምንም መጠጥ ላይ እስከዚህም ነች፣ ብዙም አይደለችም። እና ተጫዎች እንላታለን። ከሁሉም ደግሞ ቆንጂየዋ እሷ ነች፣ የምታምረው እሷ ነች። ተጫዎች አትፍሪን፣ ተጫዎች እያለን እያበረታታናት እኛ እንድትዝናና ፈልገን ነው፣ ሌላ ነገር አይደለም። እናንተ እኮ ትልልቅ ሰዎች ነበራችሁ አይደል? ግድ የለህም። አዎ ታሪኩን ላይ ነግሬህ እኮ ነው። እሺ የሆነውን የተፈጠረውን ምን እንደሆነ እየነገርኩህ ነው። እሺ ንገረኝ። ምን መሰለህ፣ በቃ ደስ የምትል ቆንጂዬ ፍልቅልቅ ከነዛ አብረዋት ከነበሩት ልጆች የተለየሽ ቆንጆ፣ በዛ ጊዜ ደግሞ ልጅ ነች፣ እንዳሁኑም አይደለችም። እሺ አብረን እየተዝናናን ነው። በኋላ ላይ እሷ መጠጥ ብዙም አይደለችም ብያለሁ፣ ደከምከም አለችብኝ።
ሁላችንም እንጨፍራለን፣ እንነሳለን፣ እንደሰታለን፣ እንቦርቃለን። መጠጡ በላይ ይመጣል፣ በላይ ይመጣል። አሁን እሷ የሆነ የድካም ስሜት አየሁባት። ማለትም መጠጥ ላይ እጅግም እንደሆነች ገባኝ። በኋላ ላይ መጣሁ አንዴ ብላ ወጣች። ያው ልታቀዘቅዝ ፈልጋ እንደሆነ ነው የሚገባኝ። እሷ በወጣች ሰዓት ወደ ሽንት ቤት ነው ሄደችው። ከዛ አንድ ልጅ መጣና ጭቅጭቅ ፈጠረ። እናንተ ምን ልታረጓት ነው? ምን ልታረጓቸው ነው እነዚህ ልጆች ምናምን የሚል። ኧረ እባክህን ከኛ ጋር ተቀላቅለው እየተዝናኑ እየተጫወቱ ነው። እንዴት ነው እንደዚህ የምትለን? ምን ፈልገህ ነው? እና ልክ እንደሚያውቃት ሆኖ ነው አውቃታለሁ እያለ ነው የሚያወራው። ምን አረግንህ ታዲያ? ስትመጣ አትበጥብጠን፣ ልንዝናና ነው እዚህ የመጣ ነው። ትምጣና ከፈለግካት የምታውቃትም ከሆነ ማታውቃትም ከሆነ ስትመጣ አውርተህ ከፈለግ ይዛት ትሄዳለህ። እኛ ምን አረግናት? ዞሮን ያውቃታለሁ። በዋከረየው አለ ምናምን ጸብም ሊፈጥር መጫወትም መዝለልም ከኛ ጋር መዝናናትም ከፈለግ ተቀላቀለን። ምልህ እየገባህ ነው? ተቀላቀለንና አብረን እንጫወት። እንደው በቃ እንዴት እንደሚያቁነጠንጠው ወደዛ ይሄዳል፣ ወደዚህ ይመጣል ምናምን። ምንም ደስ አላለኝም በዛ ሰዓት። መጣላቱንም ስለማልፈልግ እኔ በማግስቱ በራሪ ነኝ፣ ወደ ስራዬ ልጓዛለሁ። ሌላ ሽብር መፍጠርም አልፈለግኩም። መጣች ልጅቷ። እንዴት ደስ እንደምትል ችኔ መሰለሽ ልጅ። ለዛ ነው ታዲያ ልጅነቷን ይቀማጫል። ስማኝ እባክህ፣ ጉሮሮዬ ላይ አትቁም። እየነገርኩ እየጠየቅኩን ያለው ቶሎ ጉዳዩን መስማት ፈልጋለሁ። እሺ እየነገርኩ ነው። እሺ ቀጥል። እየዘረዘርኩልህ እየነገርኩ ነው። በኋላ ላይ ሁኔታዋም ጥሩ አይደለም። በቃ ፈዘዝ አለችብኝ። ደስ አላለኝም። ላበላብ ሆናለች። እች ልጅ ምን ሆና ነው ብዬ እዛው ከጓደኞቼም ጋር ምናምን እንትን አለን። እነሱም ግራ ገባቸው። በኋላ ያ ልጅ መጣ ልጁ ያውን እንትም አለ ያልኩ ሲጨቃጨቀን ሲጣላን የነበረ ልጅ ተመልሶ መጣና እንዴ እናንተ ልጅቷን ምን አርጋችኋት ነው ምናምን ብሎ ወከባ ፈጠረ። በቃ ጭቅጭቅኛ። ልጅቷ አውቀዋለሁ አለች። እሷ ምንም መናገርም አትችልም በዛ ሰዓት። ምን እንደሆነች አላቅም። በቃ ተቀይራለች እኮ ፈዛለች፣ ደክማለች። በኋላ ላይ እንዴ ታው ምን ፈልገህ ነው ልጅቷ ምን ታርገህ ምናምን ብለን እያልነው እያለ ምን አገባችሁ ጓደኛዬ ነች እኮ ጭራሽ ፍቅረኛዬ ነች አለ። እንዴ ምንድነው ማስረጃ? እቺ ልጅ ፍቅረኛ ስለመሆኗ ምንድነው ማስረጃ? ወጥረን ያዝነው ማለት እዛ ጋር አንቧጓሩም መፍጠር፣ ይሄ ጸብም ምንም እንትን ማለት አላስፈላጊ ነው። ጓደኞቹ አያውቁትም እንዴ? እነሱ ማንም አያውቀው፣ ግን አናውቀውም አሉ ነው ወይስ ምንድነው የተፈጠረው? ይኸውልህ መጀመሪያ እኔ አሁን ከዛም ደጅም ምናምን ከልጅቷ ጋር አይቻቸዋለሁ እንደ መጨቃጨቅ ያንን ልጅ አሁን ይሄ መቶ አንቧጓሩ የሚፈጥረው እሺ ተምታታብኝ። በቃ ያውቃታል ብዬ ነው ያሰብኩ። ማስረጃ ካለ ማስረጃ አሳየን። በምንድን ነው የምታውቀት ነው የምታውቃት ብለን ስንለው አብሮ የተነሱትን ፎቶ አሳየን። እሺ ከልጅቷ ጋር እሺ ተቃቅፈው እንደዚህ ትቅፍቅፍ ብለው የሆነ ፎቶ አሳየን። እሺ ከዛ በቃ እንግዲህ ይሄ ልጅ ቢያውቃት ነው ወይም የቅርብ ጓደኛው ፍቅረኛው ብትሆን ነው ብለን እዛ ጋር ጸብም መፍጠር አልፈለግንም፣ ምንም ማለት አልፈለግንም። በቃ ፈቀርለት ይዟት እንዲሄድ። እሺ ግን ደስተኛ አልነበርኩም በነገሮች። ያደረገው ነገር ያው ሂደቱ ሊያውቃት ይችላል የሚል ስሜት ነው እንጂ ደስተኛ አልነበርኩም። ስለዚህ ራሷን የሳተች ልጅ አንተ አሳልፈህ ሰጠኸው። ልጅቷ እንዴት ነው ራሷን ልስት የቻለችው? ከእናንተ ጋር እኮ ነው የተዝናናች ያለችው አይደል እንዴ? ኦይ እንደዛ አይደለም እኮ። እኔ አሁን ስለ እንደዚህ ነገር ምንም የገባኝ ነገር የለም። ገብተዋል አይደል? አሳልፋ አሁን እሷ ራሷን የሳተችው እንዴት ነው ብዬ ስል ይዟት ከሄደ በኋላና
ደስ ስላላለኝ ተከትዬ በወጣሁበት ሰዓት አጣኋቸው መጀመሪያ። እሺ ከዛ ሽንት ቤት ነገር ነው ሳንኳኳ ዝግ ነው ተዘግቷል ሽንት ቤቱ። ሰው እየተጠቀመ ሊሆን ይችላል እና ብቻ ደስተኛ አይደለሁም። አሁንም ተመልሼ መጣሁና በቃ መጠጡም አልጠጣለኝ። ይሄ መዝናናትም በቃ ምንም አላስፈለገኝም። በቃ አይምሮዬ ሁሉ እነሱ ጋር ነው። በኋላ ላይ ሄጄ እንትን ልል ስል በሩ ተከፍቷል። እሷም ወድቃለች። ሌላ ሰው ላይ ለማሳበብ እየሞከርክ ከሆነ እመነኝ፣ ግድ የለህም፣ እያንዳንዱን ነገር አጣራለሁ። እሺ ግድ የለህም። እኔ ስማኝና መጨረሻ ላይ ፍርድን ትሰጣለህ። እሺ ልጅቷ ደም በደም ሆነ ወድቃለች እዛው ሽንት ቤት ውስጥ። ልጅቷ እኮ የተገኘችው ቤርጎ እናንተ ያስተኛችኋት አልጋ ውስጥ ነው። ልጨርስልህ ታዲያ ነገረኛ ተወሎሽ እያወራ ነው። አንተ እኮ አላስወራልከኝ እንዴ? አዳምጠኝና ፍርድን ትሰጣለህ መጨረሻ ላይ። እሺ እንዴ አመት አላወራ። እሺ ቀጥል። ይኸውልህ የማይሆን ነገር እየፈጠርክ ከሆነ ግን ውድ ከራስ ለማን ብዬ እስኪ ንገረኝ፣ ለማን ብዬ? እሺ ቀጥል። በኋላ ላይ ልጅቷ እንዴት እንደምታሳዝን ዝርግፍ ብላ ወድቃለች፣ ደም በደም ሆናለች። በቃ ይሄ ሰውዬ አንድ የሆነ ነገር አድርጓት እንደሆነ ገባኝ። አይኔ እያየ እችን ልጅ ጥዬ መሄድ የለብኝ። እሺ ገብቶሃል አይደል? እዛ ሆቴል ላይ ሩም ይዤ ልጅቷን አንስቼ አፋፍሼ አስገባዋት፣ አስተኛዋት። መውሰድ የነበረብህ እኮ ወደ ሕክምና ቦታ ነው አይደል እንዴ? እኔ አንድ ነገር ልንገርህ ከተፈጠረ አሁን እርምጃ አሁን እኔ ነኝ የምመስለው። አሁን ሂደቱ ከገባ እኔ ነኝ የምመስላቸው። ምን ብዬ እኔ ይኸውልህ ነገ በራሪ ነኝ፣ በማግስቱ እኮ ያጅ ነኝ ወደ እስራኤል። ሰዓት የለኝም። እሺ ይሄ እኮ በጣም በቃ ግራ የሚያጋባ ነው። ደግሞ ልጅቷ እኮ ከእናንተ ጋር ነው ስትዝናናኝ ነበር። እናንተ ናችሁ የጠራችኋት። እናንተ በጠራችኋት ሰዓት ጤነኛ የነበረች ልጅ እናንተ ጋር ያለች እንዴት ነው ራሷን ልትሰጥ የምትችለው? ነው እናንተ የሚያሰባችሁት ነገር ነበር አይደል? ቆይ ልንገርህ፣ አሁን ይሄ ነገር ካለፈ በኋላ ነው የመጣልኝ። ይሄ ልጅ መጥቶ እኛ ጋር አንቧጓሮ ሲከፍት ባለበት ሰዓት ከኛ ጋር መጣላት በፈለገ ሰዓት እሷ የምትጠጣበት መጠጥ ላይ መድኃኒት አስቀምጦ እንደሄደ ነው የሚገባኝ። አሁን ነገር ለማላከክ እየሞከርክ ከሆነ ግን እደርስበታለሁ። ኧረ በተአምር አይደለም። እሺ ቀጥል። እኔ ልንገርህ ላውራ። አሁን ነው ትዝ ያለኝ የምልህ፣ ካለፈ በኋላ ነው ትዝ ያለኝ። የምትጠጣበት ነገር ላይ ከኛ ጋር ግብግብ ይዞ የሆነ ነገር ፈጥሮ ምናምን መድኃኒት ጥሎ ያንን ከጠጣሽ በኋላ ነው ልጅቷ እንደዛ የሆነችው ነው የምልህ። ተረዳኸኝ? እሺ ግን የተገኘችው ከእናንተ ጋር ሆስፒታል ውስጥ ጠዋት ስነቃ እናንተ ቆማችሁ ልደፍሯ ስትሞክሩ ነው የነቃችሁ አይደል? ይኸውልህ እኛ አብረን የነበርን ልጆች ጓደኞቼ አልጋ ቤት ሩም አስገብቼ ጥያት አልሄድ ነገር ልጅቷን አይምሮ የማይፈቅድም ምን ብዬ ነው እኮ ልንገር፣ እኔ ነኝ አፋፍሼ እኮ እንትን ያስገባዋት አልጋ ቤት ያስገባዋት ያስተኛዋት እኮ እኔ ነኝ። እሺ ወዳጄ ቀጥል። አስገባዋት እዛ። እንዴት እንደምታሳዝን አሁን ቶሎ ጉዳዩን ንገረኝ። አለች እንደሆነ ከአይምሮ የማጠፋ ግን እኮ አለየሃትም። አንተ ቤት ስትኖር አለየሃትም። አሁን ነው ሁሉ ነገር ትዝ ያለኝ። አሁንማ ተለውጣ አድጋ ሌላ ትልቅ ሰው ሆናለች። አልጋ ቤት ወስጄ ካስተኛዋት በኋላ ጓደኞቼ መጡ። እኔ አሁን ምንድነው በረራዬ ያንኑ ቀን ነው፣ ቶሎ መውጣት አለብኝ። ልጅቷን ጥዬ መሄድ የለብኝም። ምንድነው መደረግ ያለበት? መጡ ጓደኞቼ፣ አዩት። አንድ አንጎበር ላይ የነበረ ጓደኛ የነበረ ስንጠጣ ያደረን ምንም እሱ የሚናገረውን አያውቅም። ሶስቱም ጓደኞቼ መጥተዋል። ልክ እሷ በነቃችበት ሰዓት የተሳሳተ አማርኛ እሱ ተናግሯል። እማረሰው እኛም እናስፈጽማት እንደ እኛም እናድርግ፣ አንተ የማይቀለድበት ሰዓት ላይ አትቀልድ ምናምን ብለን እንትን አልነው። በዛ ሰዓት ነው እሷ የነቃችው። እሺ ስለዚህ
እኛ አይደለንም ይሄንን ጉዳይ ፈጸም ነው እያልከኝ ነው? በፍጹም ምን ቦጠኝ? በፍጹም ሁሌም አይምሮዬ በቃ ማለት ትክክል ያልሆነበት ነገር ቢኖር እምጸጸትበት ነገር ቢኖር ይሄንን ነገር ወይ ቀኔን አራዝሜ የጉዞ ሰዓቴን አራዝም ለሁለተኛ ጊዜ ሳራዝም ድጋሚ ማራዘም ስለማልችል እሺ ለምን ማምለጥ አስፈለገ? ከዛ ቦታ ላይ ጥግ ድረስ አስኪጄ ተከታትዬ መጨረስ ነበር። እጸጸታለሁ ነው የምልህ። ታዲያ ለምን መሮጥ አስፈለገ በዛ ሰዓት? እናንተ ለማጥፋት አንተ እንኳን ብትሄድ ለምን ጓደኞቼ በቦታው ላይ ተገኝተው ያንን ነገር ዘረመልኩ መመርመር ይችል ነበር አይደል? ልንገርህ እስከሚጣራ ተብሎ ብዙ ነገር እኮ አለ። የዚህ ሀገር ደግሞ የኢትዮጵያ ሕግ ደግሞ እና ጥሎ መሄድ ነው የሚሻለው። ምን ላድርግ? በራሪ ነኝ እኔ ከሀገር አንተ ሂድ። ይኸውልህ እነዛ ሰዎች ጓደኞቼ ለምንድን ነው እሺ ያላችሁ? መዘዝ ውስጥ ነው የሚገቡት። ሌላ መዘዝ ውስጥ ዘረመል የሚባል ነገር እኮ አለ። መመርመር ይችላል፣ መጣራት ይችላል። እናንተ እንዳልሆናችሁ ከታወቀ ነፃ ነው የምትወጡት አይደል እንዴ? እስከሚጣራ ተብሎ እዚህ ብዙ መዘዝ አለ። የኛን ሀገር ሕግ እያወቀው ስለዚህ እናንተ ይሄንን ፍራቻ እቺ ልጅ እንደሆነች ትሁን ብላችሁ ትታችሁ ሄዳችሁ። በጣም ነው የምጸጸተው እያልኩ ወዳጄ፣ በጣም ነው የምንገበገበው እያልኩ የፈጠርከው አሁን እኔን ለማሳሳት የፈጠርከው ነገር ከሆነ እመነኝ እጠይቃታለሁ። ስለዛ ጊዜ እሷ እያንዳንዱ ነገር አብራታ ትነግረኛለች። ችግር የለም ፈጣሪ ነው በቃ ሁሉን ነገር የሚፈርደው ፈጣሪ ነው። እሺ እኔ ምነግርህ አሁንም ነገም ቢሆን ምነግርህ ይሄን ጉዳይ መጨረሻውን ሳላይ የትም ንቅንቅ ማለት አልፈልግም። ካንተ ጎን ነኝ እንደፈለክ አድርግ። አሁንም እንዲህ ተሳስሬ ቁጭ ብያለሁ በማላውቀው ባልገባኝ ነገር። እህትየዋ አጠላልፈው እዚህ አስቀምጣኛለች። በሰዓቱ እዛ ቅጣቴ ነው። እዛ ሆቴል ውስጥ እኔ ልቀ ዋሌትህን ጥለን የርከው እሷ ደግሞ ለመበቀል ያንን ምክንያት አደርጋ በዛ ፈልጋ በፌስቡክ ያገኘች ሆነ ብላ ነው። ሰማኛል አይደል? ዋሌቴን እንደጣልኩት አውቃለሁ። ከሀገር እንደወጣው መታወቂያዬንም ለማውጣት ብዙ መዘዝ አይቻለሁ። እዛም ተመልሼ መታወቂያዬን ዋሌቴን የምፈልጋቸውን እንዳለ ነገሮች ጥዬ እንደሄድኩኝ አውቃለሁ። ፈጣሪ ሲያጋልጥህ ይሁሉ ነገር አለ። ልጋለጥ እስኪ እሷም ደግሞ ለተጋደለ ይሁሉ ነገር ቆይ እኔ ካደረኩት እስቲ ልጋለጥ ይጋለጣል። እያንዳንዱ ነገር ይሰማኛል አይደል? ፈጣሪ ፍረድብኝ አልኩ። ችግር የለውም። እሺ ኢየሩሳሌም ታስገቡልኛላችሁ። ይሁልህ አሁን ግን ከሷ ሁሉን ነገር መስማት ያለብኝ ጊዜ ስለሆነ ፈለገችውም ትበለኝ። እኔ ቅጣቴን ተቀብያለሁ። ናውጣ። እጄ የማይሰራ እግሬ የማይሰራ ናውጣ። ችግር የለም። አስወጡት። እሱን የኢየሩሳሌም ትጠሩልኛላችሁ። ከሷ ጋር ቆይታ አደርጋለሁ። እያንዳንዱን ነገር ደግሞ ከሷ እንሰማለን ማለት ነው። አላቅም ይሄ ነገር ወዴት እየሄደ እንደሆነ። ይሄኔ የድምጽህን እንትን ውሰድና እኔ ልውጣልህ። እሺ ትወጣለህ። ና ተነስ። ልውጣልህ። ና ተነስ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንሎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ውድ የገመና ቻናል ቤተሰቦች ያው እንግዲህ ከኢየሩስ እህት ወይም ደግሞ ከኤልሳ ጋር ተመልሰናል ማለት ነው። ያው የተፈጠረውን ነገር እንግዲህ መመልከት ይችለናል። ትንሽ ግራ የሚያጋባ ነገሮች አይተናልና ካስቻለው ጋር ቆይታ ነበረን። አንቺም የነገርሽን ነገር ነበረ። አሁን ይመስለኛል በጣም ተረጋግተሻል። የተፈጠሩትን ነገሮች እያጣራን በነበረበት ሰዓት ግን እውነታው እንደሰማነው ወይም ደግሞ እናንተ እንደነገራችሁ ሆኖ አላገኘነውም። ይህንን ነገር እውነቱን እስከ መጨረሻው ማጣራት መቻል አለብን እና አንዳንድ ጥያቄዎች ላንቺ አሉኝ። እነዛን ነገሮች እንድትመልሽልኝ እፈልጋለሁ። ምክንያቱም እዛ ቦታ ላይ በሰዓቱ እዛ መጠጥ ቤት ስትሄዱ የተፈጠሩትን ነገሮች አስታውሰሽ፣ ያው 5 ዓመት እንደሆነ አውቃለሁ። በእርግጥ ብዙ ጊዜ ረጅም ጊዜ ነው፣ ግን አስታውሰሽ የተፈጠሩትን ነገሮች ከመጀመሪያ ጀምሮ እንድትነግሪኝ እፈልጋለሁ እና እዛ ቦታ ላይ ከነሱ ጋር ከመቀላቀልሽ በፊት እንግዲህ እንደሰማሁት ከሆነ ይመስለኛል ከአንድ ሰው ጋር በር ላይ ስትጨቃጨቂ እንደነበር
ነግረውኛል። ምናልባት ያንን ሰው ማስታወስ ከቻልሽ ማን ነው ያ ሰው? ከማን ጋር ነው ስትጨቃጨቅ የነበረው? በር ላይ የነበረሽ ጭቅጭቅ ምን ነበር? ስትጨቃጨቅ የነበረው ሰው አለ? አዎ ነበር። ማለት አንተ ይሄን እንዲህ ልታውቅ ቻልክ? ማለት ከዚህ ጋር ምን ያገናኘዋል? ከዚህ ጋር የሚያገናኘው ጉዳይ አይደለም እሱ። ይኸውልሽ ነገሮችን ስለሚያገናኘው ነው እኔ አሁን እየጠየኩሽ ያለሁት። ምክንያቱም እዚህ ነገር ላይ እውነታው ላይ እየደረስን ስለሆነ ይህ ነገር እውነት ነው አይደለም የሚለውን ነገር እያጣራን ያለ ነው። ይሄንን እኔ እንዴት እንዳወቅኩኝ እያንዳንዱ ነገር እነግርሻለሁ። ምክንያቱም አስቻለው እናንተን ከመጀመሪያ ጀምሮ ጓደኞቻችሁ ሲከታተሏችሁ ነበረ። ምክንያቱም በጣም ትንንሽ ልጆች ናችሁ። እዛ ቦታ ላይ መገኘታችሁ ለእነሱ አስደንግጧችሁ ስለነበረ እያዩአችሁ ነው የነበረው። ስለዚህ አንቺ በመሀል ከጓደኞችሽ ተለይተሽ ወደ አንድ ሰው ወተሽ እንግዲህ ስትጨቃጨቂ በር ላይ ንግግር ስታደርጊ የነበረ ሁኔታ ነበረ። ይሄን ነገር የነገረኝ እሱ ነው። ምክንያቱም እያየሽ ስለነበረ። ማን ነው ያ ሰው? ምንስ ነው ሳጨቃጭቃችሁ የነበረው በር ላይ? ያ ሰው የእህቴ ፍቅረኛ ነበር። በእርግጥ ምን የእህቴ ፍቅረኛ ነው። እርግጠኛ ነሽ? አዎ ላይክ እንደ ፋሚሊ እኮ ነው እሱ። ማለት ምንም አዲስ ነገር የለውም። እና ስንጨቃጨቅም የነበረው ጉዳይ ደግሞ እንዴት በዚህ ሰዓት እዚህ ልትገኝ ይቻልሽ ነው። ማለት ከቤት ተናግሬ የወጣሁት ያው እንደምንዝናና ምናምን ታውቃለች። በእርግጥ እህቴ ግን ልደት የሆነ የልደት ፕሮግራም አለብኝ ብዬ ነው ከቤት የወጣሁት። እና ያን ነገር ለእህቴ እንዳይናገርብኝ ነበር ለረጅም ሰዓት ስንከራከር የነበረው። ነይ ወይ ከኛ ጋር ቁጭ በይ ወይ ደግሞ ወደ ቤት ግቢ ነበር ሲለኝ የነበረው። አንድ ደግሞ ምንም ያህል እኔ እና እሱ ብንቀራረብም አብሮት የነበሩ ጓደኞቹ በጣም ዱርዬ ናቸው። በጣም ማለት ነው። እና ስለነሱ ስለማቅ እኔ ከነሱ ጋር መሆንን አልመረጥኩም። ማለት ይህን ነገር ለእህቴ እንዳይናገርብኝ ብቻ ነው አውርቼው የተለያየ ነው። ስለዚህ ከማታውቂያቸው ሰዎች ጋር መሆን መረጥሽ ማለት ነው? አዎ ማለት ያው ዞሮ ዞሮ እነዛ በጣም ዱርዬ ናቸው ጓደኞቹ፣ ስለማውቃቸው ነው። እሱን ልወቀው እንጂ እሱ ጓደኞች በጣም ዱርዬ ናቸው። እና ወደ ቤት ግቢ ያለ በለዚያ እሱ ሁለት አማራጭ ነው የሰጠኝ በዛ ሰዓት። ወይ ወደ ቤት ግቢ ወይ ከኛ ጋር ነይ ቁጭ ወይ ምናምን አለኝ። ከዛ እኔ እዚህ መቀመጥ አልፈልግም። አንድ ጓደኞቼ የሚደበራቸዋል ከእነሱ ጋር ነው የወጣሁት ለመዝናናት። ስለዚህ ከጓደኞቼ ጋር ነው የምሆነው ምናምን አልኩት። ካልሆነ ደግሞ ለኢየሩስ ነው እናገርብሻለሁ ሲለኝ የነበረው ለእህቴ ማለት ነው። እና እኔ እህቴም በዚህ ጉዳይ ሰምታ እንድትደበር አልፈለግኩም፣ እንድታዝንብኝም ስለማልፈልግ። ቆይ በሰዓቱ የገባሽበት መጠጥ ቤት ስለነበረ እህትሽ እንድታውቅ አልፈለግሽም? ስለዚህ ያንን እንዳይናገርብሽ በር ላይ በዛ ነበር ስንጨቃጨቅ የነበረው ነው የምትይኝ? ለትንሽ ደቂቃ ከሱ ጋር ትንሽ እየተጨቃጨቅን ነበረ። በምን ተስማማችሁ? በቃ እኔ ከጓደኞቼ ጋር እንደሆነ ፈቀደልኝ እሱ። ከዛ ለእህቴ ያለውን ነገር እንደማይነግራት ቃል ገብቶልኝ የተለያየ ነው። ማለት እንዴት ይሄን ነገር አንተ ማለት አልገባኝም። ለምን ጠየቀኝ? እንዴት ስልታ? ምክንያቱም በሰዓቱ የነበረው ነገር አሁን ላይ ጥያቄ ያስነሱ ስለሆነ ነው። ምክንያቱም አስቻለው ይሄን ነገር ነው ያላደረኩትም እያለ ነው። ምኑን ነው የማያደርገው? የመደፈሩ ጉዳይ ከኔ ጋር የተፈጸመ ነገር አይደለም እያለ ነው። ይኸውልህ ከዚህ ነገር ለማምለጥ ፈልጎ ከሆነ እኔ የትም ቢገባ አያመልጠኝም። አስቻለውን ደግሞ እኔ ራሴ ነኝ አንቄ የምደፋው። ለሱ ቃል እገባለታለሁ። ለሱ ቢሆን ይሄን ነገር እናጣራለን። አሁን ባልደረቦቼን ወደ አንድ ቦታ ልኬያለሁ። ምክንያቱም በሰዓቱ የነበረው ምክንያቱም ከ5 ዓመት በኋላ አሁን ይህ ሆቴል ይኑር አይኑር እርግጠኛ አይደለንም። ስሙን መጥራት አግባብ ስላልሆነ ነው። የኔ ባልደረቦች ወደዛ ቦታ ላይ ሄደዋል። በሰዓቱ የነበሩትን አስተናጋጆች ይህን ነገር እንዲያጣሩ ምክንያቱም የነበረውን ነገር ለማጣራት ምን እንደተፈጠረ ለማጣራት ወደዛ ቦታ አንድ ሰው ልክ ያለው ማለት ነው። አሁን ደግሞ የአንቺ ጓደኞችም እዚህ ቦታ ላይ ማጣራት አለብኝ። ምክንያቱም በሰዓቱ የነበሩት ጓደኞችሽ ማን ነው እዛ ቦታ ላይ መጥቶ የነበረውን የሚለውን ነገር እንዲያጣሩልኝና እንዲያረጋግጡልኝ ስለምፈልግ የጓደኞችሽን አድራሻ ትሰጭኛለሽ? እነሱን እኮ እኔም ጠይቄያቸው ነበር። ነገሮች ከተፈጠሩ በኋላ እነሱ እንደማያውቁት ምናልባት እኔ ባየው ግን እንደምላቀው እንደምችል አንድ ነገር ነግረሽኝ ነበር እኮ ጸብ ግብግብ እንደተፈጠረ አንቺ ሽንት ቤት ሄደሽ ስትመጪ ግብግብ እንደተፈጠረ አንቺን የፈለገ ሰው መጥቶ እዛ ቦታ ላይ ግብግብ እንደተፈጠረ ነግረሽኛል። አስቻለውም ይሄንን ነግሮኛል። ያ ግብግብ የፈጠረው ሰው ደግሞ የእህትሽ ፍቅረኛ የሆነው ሰው ነው። በር ላይ ከአንቺ ጋር ሲጨቃጨቅ የነበረው ማለት ነው። ግን አንቺ ከሽንት ቤት ስትመለሺ እሱ እዛ ቦታ ላይ መገኘት አልፈለገም። እኔ እንጃ እንግዲህ እኔ አንድ ጊዜው ሄዷል። ምንም ብዙም እንዲህ ማስታውሰው ነገር የለኝም። በእርግጥ ግን ከሱ ጋር አወራን፣ ተስማማን። ድጋሚ መጥቶ ግብግብ የሚያስፈጥረው ምንም ነገር አለ ብዬ አላስብም። እንግዲህ ማን ይሆን ማን አሁንም ቢሆን አላውቅም። በዛ ሰዓት የነበረው ግን ጓደኞቼ የሰጡኝ ምላሽ ልታውቂው ትችያለሽ፣ እኛ ግን አናውቀውም ነው ያሉ። ግብግብ ተፈጠረ ሲባል አንቺ በሰዓቱ የምታስታውሹ እስከምን ድረስ ነው? በቃ እኔ ከሽንት ቤት ተመለስኩኝ ትንሽ፣ ከዛ በኋላ ጠጣሁ። ከዛ በኋላ ምን እንደተፈጠረ ምንም አላውቅም። ስነቃ ጠዋት ሩም ውስጥ ነኝ።
እሱም ብቻ ነው የተደፈርሽው ሩም ውስጥ አይደለም። ሩም ውስጥ አለመሆኑን እንግዲህ አስቻሉ ነግሮናል። የተደፈርሽው ሽንት ቤት ውስጥ መሆኑን አስቻለው ከዚህ ነገር እያመለጠ ሊሆን ይችላል። የኔ ወንድም ህመሜን የማውቀው እኔና እኔ ብቻ ነኝ። ተረዳኸኝ? አንቺም አሁን በጊዜው አላቅም። አሁን እኔም እዚህ ጋር እርግጠኛ ሆኜ እየነገርኩሽ አይደለም። ነገር ግን አስቻለው ከዚህ ነገር ራሱን ነፃ ለማድረግ እየሞከረ ነው። ግን እንዴትም ቢሆን ደግሞ ከዚህ ነገር ነፃ መሆን አይችልም። ምክንያቱም እንደተደፈርኩ ግልጽ ነው። ብዙ የሕክምና ማስረጃዎች አሉኝ። በአፍ ብቻ አይደለም፣ ከፈለገ ይሄንን ነገር በወረቀትም ችግር ላሳይ የለም፣ ይችላል። እናወጣጣለን፣ ነገሮችን እናረጋግጣለን እኮ ምንም ችግር የለም። ግን አንድ እንድታደርግልኝ የምፈልገው ነገር አለ። አሁኑኑ ምናልባት በዛ ሰዓት ከነበሩት ከጓደኞችሽ የአንዳቸውን አድራሻ እንድትሰጪኝ እፈልጋለሁ። ወይ ስልካቸውንም ታውቂ ከሆነ ስልካቸውንም ሰጪኝና አድራሻቸውን ጠይቀን እንሄዳለን። ምክንያቱም በሰዓቱ እዛ ቦታ ላይ ጭቅጭቅን ግብግብን የፈጠረው ሰው ከዛ በኋላ ደግሞ ራስሽን ስተሽ ይዞሽ የሄደ ሰው እንዳለ ነው አስቻለው የነገረኝ። እሱ ማንን ይዞኝ የሚሄደው እንግዲህ ሊሆን የሚችለው የእህትሽ ፍቅረኛ የተባለው ግለሰብ። ይኸውልህ ነው ወንድም፣ አሁን ቢሆን አንድ ያልተረዳኸው ነገር አለ። አሁን አስቻለው እኛ እጅ ላይ ስለወደቀ ከዚህ ነገር ለማውጣት እያመቻቸው ያለ መንገድ ነው። አንቺ ነሽ ይኸውልሽ ነገሮችን ግልጽ ያልሆነልሽ። ለማስታወስ ሞክሪ እስቲ፣ ነገሮችን ለመገጣጠም ሞክሪ። ምናልባት አስቻለው እውነቱን እየተናገረ ቢሆንስ? ለምን መዋሸት ያስፈልገዋል? ይህን ያክል ርቀት በእጃችን እስከገባ ድረስ ይህን ያክል ርቀት ለምን መዋሸት ያስፈልገዋል? አላቅም። እውነትም እየዋሸም ሊሆንም ደግሞ ይችላል፣ አላቅም። ግን ነገሮች እንድናጣራ አንቺ እድሉን ለምን አትከብችም? በሰዓቱ የነበሩትን ጓደኞችን አንዳቸውን አድራሻ ስጭኛለሽ። እሺ እሱን እሰጥሃለሁ። ግን መልካም ጊዜው ምንም ማስታወሰው ነገር የለም። አሁን ምናልባት እነዛ አብሮሽ የነበሩት ሰዎች እንግዲህ የእህትሽንም ፍቅረኛ ፎቶውን ካለ ትሰጭኛለሽ። ምክንያቱም በሰዓቱ ከአስቻለው አንቺን ሊወስድ የቻለው ፎቶ አሳይቶት ነው። ምናልባት የቱ ጋር እንዴት እንደተነሳችሁ ምን አይነት ቦታ ላይ ምን ፎቶ እንደተነሳችሁ እኛ የምናውቀው ነገር የለም። ነገር ግን አንቺና እሱ የተነሳችሁን ፎቶ ለአስቻለው አሳይቶት ነው ከዛ ቦታ ላይ ይዞሽ ሊሄድ የቻለው። ከዛ ቦታ ላይ ይዞሽ ሄዶ ያ በደል ሽንት ቤት ውስጥ እንደተፈጸመ ነው እንግዲህ አስቻለው የነገረኝ። አስቻለው ይሄንን ነገር እንዳላደረገው ነው። እሱን ለምን እንድናጣራለኝ አትይልንም? እመኚ፣ ይሄን ነገር የእህትሽ ፍቅረኛ ሊያደርገው አይችልም ብለሽ ታስቢያለሽ? እኔ እንጃ። ማለት በእርግጥ የእህቴ ፍቅረኛ ከዚህ በፊት አንዳንድ አላስፈላጊ ነገሮችን አይበታለሁ። ግን ደግሞ ምናልባት የእህትነት ነው ወይ ደግሞ ተሳስቶ ነው ብዬ ኖርማል ነገር ነው ብዬ ነበር ሳልፍ የነበረው። እዚህ ደረጃም ይደርሳል ብዬ ማስበው ነገር አይደለም። አጓጉል ነገርን አይተሽበታል። አሁን ግን እሱ መጠርጠር አልፈልግም እያልሽ ነው ያለሽው? ኖ አልፈልግም ሳይሆን ለምን እንደዚህ እኔ እንጃ። እኔ እኮ ማስታወስ ስለከበደኝ ነው። ቆይ ይኸውልሽ በሰዓቱ አንቺ ስትነቂ በሰማሽው ነገር ብቻ ነው እነሱ እንደደፈሩሽ አድርገሽ ያሰብሽው። እነሱ ግን በሰዓቱ አስቻለውም እንደነገረኝ ከሆነ ይሄ ነገር እውነት ይሁን አይሁን እሱን እያንዳንዱ ነገር እናጣራለን። ግን አንደኛው ጓደኛቸው ሲቀልድ የተናገረው ነገር እንደሆነ ለእኔ ለመንገር ሞክሯል። ነገር ግን አስቻለው ከሽንት ቤት እዛ እንደዛ ወድቀሽ ደም በደም ሆነሽ ካገኘሽ ቦታ አፍሶ አንስቶ አዎ የእህቴ ፍቅረኛ የሆነ ሰዓት ሽንት ቤት ላይ ፊቴን ምናምን እያጠበኝ ነበረ። እርግጠኛ ነሽ ስለዚህ ነገር? እኔ እንጃ መሰለኝ። ግን ብዙ አይ በቃ ወይ እንትን ነው ቅዠት ይሆናል። እኔ እንጃ። ግን ደግሞ ፊቴ እንትን ሲያጥብ ኤልሳ፣ አሁን ይኸውልሽ ተደናብረሽ ነው ያለሽው። ግልጽ የሆነ ነገርም ራሱ ለኛ እየነገርሽን አይደለም። ስለዚህ ይሄንን ነገር ማወጣጣት የምንችለው ከራሱ ከእህትሽ ፍቅረኛ ነው። ይህ የእህትሽ ፍቅረኛ አሁንም አብሯት ነው ያለው? አዎ አሁንም ድረስ አለ። እንደውም ሊጋቡ ምናምን እያሰቡ ነው አሁን ላይ። ማለት እንዴትስ ነው ታዲያ? እሱን አሁን ችግር የለውም። እሱን አግኝተን እያንዳንዱ ነገር እንመረምረዋለን። ሁሉንም ነገር እዚህ ጋር እርግጠኛ ሆነን ማጣራት መቻል አለብን። የጓደኞችሽን አድራሻ ስጭን፣ እንዲሁም ደግሞ ከእህትሽ ጋር ከኢየሩስ ጋር ደግሞ የፍቅረኛዋን አድራሻ ወስደን እያንዳንዱ ነገር ለማጣራት ሙከራ እናደርጋለን ማለት ነው። ግልጽ ነው አይደለ? ግልጽ ነው። ግን እርግጠኛ ነህ አስቻለው እውነቱን ሊሆን ይችላል እንደዚህ ብሎ ነገር? እሱን አጣርተን የምንደርስበት ይሆናል። ግልጽ ነው አይደለ? ወይኔ እሺ እንግዲህ ውድ ተመልካቾቻችን ያው ያንን የተፈጠሩትን ነገሮች እስቲ እውነት ነው አይደለም የሚለውን አስቻለው የተናገረው ነገር እውነት ነው ወይስ ኢየሩስ እና ኤልሳ የተናገሩት ነው እውነት የሚለውን ነገር ለማጣራት እንግዲህ ሙከራዎች እናደርጋለን ማለት ነው። ስለዚህ የኤልሳን ጓደኞች ለማግኘት እንግዲህ እኔም ባልደረቦች እልካለሁ ማለት ነው። እንዲሁም ደግሞ በሰዓቱ ሆቴሉ ላይ የነበሩትን ነገሮች ምናልባት ሆቴሉ አሁን ላይ ካለ ምክንያቱም 5 ዓመት ያለፈው ነገር ስለሆነ አናውቅም፣ እርግጠኛ አይደለንም። እንዲሁም ደግሞ የኢየሩስ እህት በነገረችን መሰረት የእሷን ጓደኞች ወይም ደግሞ የኤልሳን ጓደኞች አግኝተን እንግዲህ ነገሮችን እናጣራለን ማለት ነው።
እስቲ እስከዛ እንግዲህ ከኢየሩስ ጋር አንዳንድ ቆይታዎችን አድርገን ያው ለእናንተ የምናሳውቃችሁ ነገር ይኖራል ማለት ነው። እስከዛ የኔ ባልደረቦች የኤልሳን ጓደኞች ፈልገው አግኝተው ነገሮችን አጣርተው ይነግሩናል ማለት ነው። እስከዛ ድረስ አብራችሁን ቆዩ።